ውድ ጠለስ ሚዲያ ቤተሰቦችና ታዳሚዎች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ በአሳየ ገርቢ የሚቀርበው የዘወትር ፕሮግራማችን ነው። እናም በዛሬው ዝግጅታችን በርካታ ጉዳዮችን፣ ወቅታዊ መረጃዎችን እና ልዩ ልዩ ዕለታዊ አጀንዳዎችን፣ ክንውኖችን ያጠናቀርንበትን መርሃ ግብር ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያን ሰብስክራይብ በማድረግ ብሎም ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት እንጋብዛለን። የጠለስ ሚዲያ ሜምበር የሆናችሁ ሰብስክራይብ የሆናችሁ ወገኖችን እያመሰገን ሌሎች ወገኖችም ዝግጅታችንን ማየት ከመጀመራችሁ በፊት ሰብስክራይብ አድርጉ። የጠለስ ሚዲያ ሰብስክራይበር ቁጥር እየጨመረ አይደለምና ዝግጅታችንን ማየት ከመጀመራችሁ በፊት ሰብስክራይብ አድርጉ በማለት በቀጥታ ወደ ዕለቱ መርሃ ግብር እናልፋለን። የመጀመሪያው ርዕሳችን የአብይ አህመድን ጄኔራሎች የጦር መኮንኖች ተመለከተ ይሆናል። አሁን አብይ አህመድ በርካታ የጦር መሪዎችን እየቀነሰ ይገኛል። እንግዲህ ባለፈው ዝግጅታችን እንዳቀረብነው ብርጋዴር ጄኔራል ማርዬ በየነ፣ ብርጋዴር ጄኔራል አበበ በየነ፣ ብርጋዴር ጄኔራል ዳዊት ዮሐንስ፣ አለሙ አየነና ካሰ ደምሌ እንዲሁም ሲሳይ ወለኔ የተባሉ ብርጋዴር ጄኔራሎች መቀነሳቸውን የሚገልጽ መረጃ ወደ እናንተ አድርሰን ነበር። ዛሬ የደረሰ መረጃ ደግሞ ጄኔራል አበባው ታደሰ አምባሳደር ተብሎ ሊሸኝ ስለመሆኑ የሚገልጽ መረጃ ደርሶናል። ጄኔራል አበባው ታደሰ ማለት እንግዲህ በአማራ ኤሊት ዘንድ በአማራ ሕዝብ ዘንድ ትልቅ ቦታ የነበረው ቅቡልነትም ተወዳጅነትም የነበረው መሪ ነው እና ህወሓቶች ካባረሩ በኋላ አብይ አህመድ መልሶ ሲያመጣው በጣም ደስተኛ የሆነው ህዝብ ስፍር ቁጥር አልነበረውም ማለት ይቻላል። እና በሚገርም ሁኔታ ግን ይህ ሰው ከሃዲ ሆኖ ነው የተገኘው። የአማራ ኤሊት የአማራ ህዝብ አማራ ነህ ብሎ ቢቀበለው ኢትዮጵያዊ ነህ ብሎ ቢቀበለው እሱ ግን አገው ነኝ በሚል አስተሳሰብ በአማራ ላይ በርካታ ጉዳት አድርሷል። በአማራ ህዝብ ላይ የተፈጸመውን ጭፍጨፋ፣ አማራ ክልል ላይ የተፈጸመው ወረራ በፊት አውራሪነት መሪ ሆነው ከተከሰቱ ሰዎች መካከል ከጦር መሪዎች ጄኔራል አበባው ታደሰን የሚያክል ከፖለቲካ መሪዎች ደግሞ ተመስገን ጥሩነህን የሚያክል እስካሁንም አልነበረም፣ ወደፊትም ይኖራል ተብሎ አይታሰብም። ይሁንና አብይ አህመድ ለታማኞቹም የሚታመን መሪ አይደለም። በጣም ታማኝ ሆነው ለተገኙለት ሰዎች ራሱ የሚታመን መሪ አይደለም። አብራችሁ ከቆያችሁ የተወሰነ ጊዜ አብራችሁ ከሰራችሁ ይህ ሰውዬ ከዚህ በላይ ሊያውቀኝ አይገባም ብሎ ማስወገድ የተለመደ ነው በአብይ አህመድ ዘንድ። ስለሆነም ጄኔራል አበባው ታደሰንም አምባሳደር ብሎ ወደ አንዱ ሀገር ሊያሽቀነጥረው መሆኑን የደረሰ መረጃ ያመለክታል። የት አገር ላይ አምባሳደር ይሆናል የሚለው ባይታወቅም ጄኔራል አበባው ግን አምባሳደር ተብሎ ሊሸኝ መሆኑ እውነት ሆኗል፣ ታውቋል። ከጄኔራል አበባው ባለፈም በርካታ የአማራ ጄኔራሎች የጦር መኮንኖች የደቡብም በተመሳሳይ መልኩ እየተቀነሱ መሆኑ ተሰምተዋል። የቅነሳው ምክንያት ምንድን ነው ብለን ለማጣራት ስንሞክር አንደኛ የአማራ ጄኔራሎች የደቡብ ጄኔራሎች ለቀጣዩ አዲስ ሀገር ግንባታ እንቅፋት ይሆናሉ ተብሎ በመታመኑ የተነሳ ነው። አብይ አህመድ ፌዝ1ን ጨርሶ ወደ ፌዝ2 እየተሸጋገረ ነው። ፌዝ1 ኢትዮጵያን በሚችለው አቅም ማዳከም ነበረ። ከኢትዮጵያ መካከል ደግሞ አማራው ተገዳዳሪ ተፎካካሪ ስለሆነ አማራውም በኢኮኖሚውም በተለያየ መልኩ ላዳክም ይገባኛል ብሎ እንግዲህ አዳክሟል። አላዳከመም ቢለው ሌላ ጉዳይ ሆኖ አብይ አህመድ ግን በሚችለው መጠን አማራውን ለመስበር ኢትዮጵያንም ለማዳከም ጥረት አድርጓል። ይሄ ፌዝ1 ነው። ፌዝ2 ደግሞ ከተዳከመች ሀገር ላይ ጠንክራ የምትወጣ ሀገር ኦሮሚያን ሆኖ ማድረግ ነው። ፌዝ2 ይሄ ነው። በፌዝ1 የተያዘ ሌላም ፕሮጀክት ነበር። ይህም ፕሮጀክት ምንድነው? ኢትዮጵያን ማስከበር ከተቻለ አማራንና ኦርቶዶክስን መስበር ከተቻለ ኢትዮጵያ እኔ ለማራምደው ስርዓት እና ለመደመር የምትገብር ከሆነ ተዳክማ አጎንብሳ በአሲሚሌሽን ተሰልቅጣ መኖር ትችላለች። ኢትዮጵያን እናስተዳደር እንችላለን። ያ ካልተሳካ ግን እምቢተኛ ከሆነች ተገዳዳሪ ኃይል ከተበራከተ ሀገር ኦሮሚያን እንገነባለን ነው እና አብይ ወደ ቀጣው ፌዝ ሊሸጋገር ስለሆነ እንግዲህ የትኛውም ኃይል መቼም ሀብት ያፈራበት ሀገር ሲዘርፋት የኖረችውም ሀገር ሀብት እስካፈራባት ድረስ ስትፈርስ ማየት ደስ አያሰኘውም። ኢትዮጵያ ስትፈርስ ኦህዴድን ተከትሎ ሀገር ኦሮሚያ ውስጥ ለኔም ይሁን ቦታ ይኖረኛል ብሎ ሊያስብ አይችልም። ምንም እንኳን እነ ጄኔራል አበባው እነ ተመስገን ጥሩነህ የመሳሰሉ ባንዳዎች ገባሮች
የትኛውም አይነት ኦህዴዳዊ ሐሳብ ቢመጣ ያንን ይቃወማሉ ተብሎ አይታሰብም። አብይ አህመድ ግን የአማራ ጀነራሎች ለቀጣዩ አዲስ ሀገር ግንባታ እንቅፋት ሊሆኑ ስለሚችሉ ከአሁኑ ማስወገድ ያስፈልጋል በሚል ምክንያት በተለያየ ሰበብ የቀናነሳቸው መሆኑን ሰምተናል። ሁለተኛው ስልችት የወለደው አመፅና የጦርነቱ ቀጣይነት እንደ ምክንያት ይነሳል። ስልችት አብዛኛው ጦር መሪ ሰልችቶታል። በግልጽ ሲናገሩ ነበረ። እነ አለምሸት ደግፌ እነ ፍጹም አሰፋና የመሳሰሉ ጄኔራሎች በሚዲያ መጥተው ጦሩ ከራሱ ህዝብ ጋር መዋጋት እንዳንገፈገፈውና ወደ ካምፑ ገብቶ እረፍት ማድረግ እንዳማረው በተደጋጋሚ ሲናገር ነበረ። የአማራ ጄኔራሎችም ወደ ሚዲያ መጥተው ባይናገሩትም የዚህ ሀሳብ ተጋሪ ናቸውና ስልችት የወለደው አመፅ ሊነሳ ይችላል። እነዚህ በተለይ ደግሞ ስርዓቱ የኛ አይደለም ብለው የሚያምኑ ተላላኪ የሆኑ የደቡብ የአማራ ጄኔራሎች እርቤ በተሰጣቸው ቁጥር ጦሩ ላይ የሚቆዩበት አግባብ በተፈጠረ ቁጥር በስልችት መንፈስ በተስፋ ቆራጭነት መንፈስ ወደ መፈንቅለ መንግስት ሊገቡ ይችላሉ በማለት ነው። ፕላስ ቱዛት ደግሞ ጦርነቱ ቀጣይነት ያለው መሆኑ ነው። አብይ አህመድ በስልጣን እስካለ ድረስ ጦርነት ይቀጥላል። አብይ ያለ ጦርነት ያለ ግጭት ህልውና ያለው መሪ አይደለም። በትርምስ መካከል እያጭበረበረ እያምታታ አንዱን እየፈታ አንዱን እያሰረ አንዱ ጋር እየታረቀ አንዱ ጋር እየተቃቃረ መኖር የሚፈልግ መሪ ነው። ስለዚህ ጦርነቱ ቀጣይነት አለው። በቀጣይ ከኤርትራ ጋር ታስቧል። ከትግራይና ከአማራ ኃይሎችም ጋር ወደ ጦርነት መግባት አይቀርም። ስለዚህ ጦርነቱ ቀጣይነት እስካለው ድረስ እስካሁን ድረስ የተሰራጩትን የጦር አመራሮች ገለል በማድረግ በአዲስ መተካት ያስፈልጋል ብሎ በማመኑ የተነሳ ነው። በነገራችን ላይ አብይ አህመድ የትግራይና የአማራ ኃይሎች አብረው ይወጉኛል የሚል ስጋት በተለይ ደግሞ በቀጣው ክረምት ማለት ነው በከፍተኛ ሁኔታ እየናጠው መሆኑን የደረሰ መረጃ ያመለክታል። እኔ በፋኖዎችና በትግራይ ኃይሎች መካከል ያን ያህል የተመሰረተ ግንኙነት አለ ብዬ ባላምንም በብልጽግና ዘንድ ግን ያለው ስጋት አይደለም። የትግራይ ኃይል ኤኒታይም ወደ ጦርነት ቢገባ 400 ሺህ ኃይል ማቅረብ ይችላል። ከፋኖ ደግሞ ለየት የሚያደርገው የትግራይ ኃይሎች የውጫዊ ድጋፍ ያላቸው መሆኑ ነው። ስለዚህ ሁለቱ ኃይሎች ተባብረው ከመጡ ክረምቱን ላላልፍ እችላለሁ የሚል ስጋት አለው አብይ አህመድ እና እነዚህን የጦር መሪዎች ደግሞ ለሶስተኛ ለአራተኛ ጊዜ ከትግራይ ጋር ሊያዋጋቸው ስለማይችል እነሱን ገሸሽ በማድረግ እነሱን በማስወገድ በሌላ የጦር መሪዎች መተካት ያስፈልጋል የሚል ውሳኔ መወሰኑንና በዚህም የተነሳ የጦር መሪዎቹን ማሰናበቱን የደረሰ መረጃ ያመለክታል። አብይ አህመድ ሁለተኛ የመዳኛ ቴክኒክ ያደረገው ደግሞ ምንድን ነው? በምንም ይሁን በምን ወልቃይት ላይ ጦርነት እንዲነሳ ማድረግ ማድረግና የትግራይና የአማራ ህዝብን ማታኮስ ማገዳደል ያስፈልጋል። ሁለቱን የሰሜን ህዝቦች ካላጨፋጨፍኩ በስተቀር ህልውናዬ በአጭር ጊዜ መቋጨቱ አይቀርም የሚል ስጋት እያናወዘው እንደሚገኝ መረጃዎች አመላክተዋል። የሆነ ሆኖ እንግዲህ እነ ጄኔራል አበባው ታደሰ መነሳታቸው እርግጥ ሆኗል። ይሄ ባንዳ መቼም ወደፊት አማራ ወደ ስልጣን በሚመጣበት ሰዓት ላይ የፍትህ ቀን ሲመጣ ሂሳብ ከሚወራረድባቸው በህግ ተጠያቂ ከሚሆኑ አካላት መካከል ዋነኛውና ቀዳሚው ጄኔራል አበባው ታደሰ ነው። ያላንዳች ምክንያት ማለት ነው። ምንም አይነት ምክንያት በሌለበት ሁኔታ አገር ወዳለሁ እያለ የአገር አፍራሽ ተላላኪ ሆኖ አማራ ህዝብ ላይ የተናገረው ንግግር፣ የተፋው ትፋት፣ ያደረሰው ጥፋት ወደፊት ተጠያቂ መሆኑ የሚቀር አይደለም። በተረፈ ግን ይሄ የአብይ አህመድ አካሄድ በብልጽግና አመራሮች ዘንድ ስጋት መፍጠሩን እንደዚሁ መረጃዎች አመላክተዋል። ይህም ስጋት ከምን የሚመነጭ ነው? እንግዲህ አንዳንድ መሪዎች የእነሱ ታማኝ አገልጋይ እስከሆናችሁ ድረስ እነሱ በስልጣን እስካሉ ድረስ ማንም አይነካንም ብላችሁ ደምድማችሁ መቀመጥ ትችላላችሁ። በአብይ አህመድ ዘመን ግን ይህ አይነቱ አስተሳሰብ ፉርሽ ሆኗል። አብይ አህመድ ታማኝ ብትሆኑለትም ታማኝ አገልጋይ ተላላኪ ብትሆኑለትም ወፈፍ ያደረገው ቀን አሽቀንጥሮ ይወረውራችኋል፣ ክህደት ይፈጽምባችኋል። ስለዚህ እስካሁን ድረስ ታማኝ የሆኑትን ብዙ ያገለገሉትን ሰዎች እንደንትን እየተጠቀመ ሲጥላቸው መታየቱ አሁን ላይ ስልጣን ላይ ባሉት የፖለቲካ መሪዎችም የጦር መሪዎችም በአብይ አህመድ እምነት እንዳያደርጉ ያደረጋቸው መምጣቱን መረጃዎች አመላክተዋል። ወደ ቀጣዩ ርዕስ ስንሸጋገር የአቶ ልደቱ ዝግጅትና የዘመነ መገኘት የሚል ርዕስ ዛሬም መርጫለሁኝ እና ከትናንት ያን ፕሮግራሚንግ ካቀረብኩ በኋላ አንዳንድ ወገኖች ቅሬታቸውን አቅርበዋል። እንዳጠቃላይ ደግሞ በሶሻል ሚዲያው በሚዲያው ስትመጡ
በዚያ ዝግጅትና በዘመነ ካሴ መገኘት ጫጫታው ተጠናክሮ ቀጥሏል። የብልጽግና ካድሬዎች፣ ሚዲያዎች፣ ጋዜጠኞች፣ አክቲቪስቶች የመጨረሻ ስጋት እየናጣቸው ይገኛል። እነ ኤርሚያስ ለገሰ ፕሮፓጋንዳቸውን አጠናክረው ቀጥለዋል። ዛሬ ከሸዋ ጠቅላይ ግዛት አንድ መግለጫ ወጥቷል። ያ መግለጫ ሪል ይሁን አይሁን ማረጋገጥ ስላልቻል ወደ ዝርዝሩ አልገባም። ግን የብልጽግና ካድሬዎችን ያስተነገጣቸው ጉዳይ ምንድን ነው? ምንድን ያስተነገጣቸው ጉዳይ? ያ አብሮነት ለኢትዮጵያ የሚለው መድረክ ማን አደራጀው፣ መድረኩንስ ማን አዘጋጀው በሚለው ጉዳይ ላይ መረጃ ለማሰባሰብ ሲሞክሩ ከአቶ ልደቱ ጀርባ አሜሪካኖች መኖራቸውን ስለተረዱ ነው የሚል መረጃ ደረሰ። አብሮነት ለኢትዮጵያ ከዛ ጀርባ ያንን ኃይል ያሰባሰበው አቶ ልደቱ ሳይሆን አሜሪካ ነች የሚል መረጃ ስለደረሳቸው ነው። እና የአብይ አህመድን ስልጣን በመነቅነቅ ረገድ ከፍተኛ ስጋት የደቀነ ንቅናቄ የመጣ መሆኑ ስለተረዱ ነው ይላል የደረሰ መረጃ። በእርግጥ እየመጣ ያለው ኃይል ለአብይ አህመድ ብቻ ሳይሆን ለፋኖም ስጋት መሆኑ እኮ እርግጥ ነው። ፋኖ ከተማረበት ስልጣኑን ወይንም ቤተመንግስቱን ለመረከብ ያቆበቆበ ኃይል እየመጣ መሆኑን ተረድቶ በፍጥነት አፋባሃ የተባለ ድርጅትን ከመመስረት አልፎ ወደ ማጽናት ተሸጋግሮ ተገዳዳሪ ቅድሚያ ተፈላጊ ድርጅት መስርቶ መገኘት ነው የሚጠበቅበት። ከፋኖ ወይም ከአማራ የሚጠበቀው አብይ አህመድን እረፍት ያሳጣንን መሪ፣ እረፍት ያሳጣንን ሰንበት ያሳጣንን አውዳመት ያሳጣንን መሪ እረፍት የሚያሳጣ የሆነ ኃይል ሲመጣ ጥፋ ከዚህ ትግል ጠላፊ እያሉ ማባረር ሳይሆን በኢትዮጵያ ፖለቲክስ ውስጥ ቀዳሚ የሆነ የትኛውም ኃይል አጋር ሊያደርገው የሚፈልግ ድርጅት መስርቶ መገኘት ነው። ራሳችንን አጠናክረን ልዩነታችንን ፈተን በትናንሽ አጀንዳዎች ማበላታችንን አቁመን ዙፋን በሌለበት ቦታ ላይ ከፈን ባለበት ቦታ ላይ ስለ ዙፋን መጨቃጨቃችንን ትተን በሰብሳቢነት መነታረካችንን ትተን ትልቁን ኢሜጅ ማየት ከጀመርንና ትልቅ ግዙፍ የሆነ አማራን የሚወክል ድርጅት መመስረት ከቻል እኛ ወደ ሌሎች መሄድ አይጠበቅብንም። ሌሎች ወደኛ ይመጣሉ። ኦብነግ በለው፣ ትግራይ ኃይሎች በለው፣ አፋር ላይ እየተፈጠሩ ያሉ የትጥቅ ድርጅቶች በለው፣ የትኛውም በሰላማዊ ትግልም በትጥቅ ትግልም የሚንቀሳቀሱ ኃይሎች ወደ አፋባሃ መምጣታቸው አይቀርም ግዙፍ ነው እስከተገኘ ድረስ። ከዛ ውጭ ግን ውስጥህም በልዩነት እየታመሰ በትንንሽ አጀንዳዎች እየተዋቀስክ የምትከርም ከሆነ ግን ቤተመንግስቱን ሌሎችም የመመኘት መብት አላቸው። ልትከለክላቸው አችልም። ቤተመንግስት የሚደርሰው ከአማራ የሚነሳ ኃይል ብቻ ነው ልትላቸው አችልም። ነገ ሶማሌው ሊመኘው ይችላል፣ ሀረሬው ሊመኘው ይችላል፣ ከአፋር እንደዛ አይነት ኃይል ሊነሳ ይችላል፣ ሌሎች ኃይሎችም ሊነሱ ይችላሉ። ከኦሮሞ ሌሎች ፖለቲከኞች ተደራጅተው ሊመጡ ይችላሉ። ስለዚህ አንተ እንደዛ አይነት ኃይል ሲመጣ እነሱ ጋር ኮምፒት ልታደርግ የምችለው ቤተመንግስት የመግባት ህልም ሲኖር ነው። ህልም ብቻ አይደለም አቅምም አቋምም ሲኖር ነው። እና ለቤተመንግስት ለዙፋን የሚመጥን ብቃት ላይ ስትደርስ ሌላ ኃይል ሲመጣ ዞርበል ትግል ጠላፊ እያልክ ታባርረዋለህ። ከዛ ውጭ ግን የተመሰረተ ድርጅት ተመስርቷል አልተመሰረተም እያልክ እየተነታረክ ስለ አቦይ ስብሃት ከማውራታችን በፊት የሚመሩንን የፋኖ አርበኞች ተቀብለናቸዋል ወይ? አሁን አንዳንዶቹ አቦይ ስብሃት ተመሳሳይ አይነት ዜማ ሲያዘሙ እያየሁ ነው። የሚገርማችሁ ነገር ግን ትናንትና አቦይ ስብሃትን አብይ አህመድ ሲፈታው እኔ አስታውሳለሁ። በዕለቱ ማለት ነው፣ የገና ቀን ነው። እንደውም በሶሻል ሚዲያ ብቻ እንዳይመስላችሁ በእልልታ የዋጠው ሬታ ላይ ራሱ እንደዚች የምትል ፓራግራፍ አካትቼ ነበር። ለእናት ሀገራቸው ዶላር ሲያበረክቱ ከከረሙ ዲያስፖራዎች መካከል እጅግ በርካታ ሀገር ወዳድ ዜጎች ግብዣውን ተቀብለው ወደ ሀገራቸው መምጣታቸው አልቀረም። እምነት አልባውና ክብር አልባው መንግስት ግን የጠራቸው እንግዶች የእረፍት ጊዜያቸውን ቀርቶ የገና በዓልን በሰላም እንዲያሳልፉ አልፈቀደላቸውም። ባህር አቋርጠው የመጡ አገር ወዳድ ዜጎችን ከባህር የወጡ አሳዎች ለማድረግ ወደ መጡበት እስኪመለሱ ድረስ መጠበቅ አላስቻለውም። እናም የገና በዓል በሚከበርበት ምሽት በይቅርታና በምህረት አቦይ ስብሃትን መፍታቱን ተናግሮ የልደት ቀኑን ስቅለት አስመሰለው። ዳውን የምንላት ሀገር ሳትንኮታኮት ወደ ኢትዮጵያ መሄድ አይታሰብም በሚል አቋም ግብዣውን ንቀው በዚያው የቀሩትን ዲያስፖራዎች የሚያስፈነጥዝ ውሳኔ አስተላልፎ ድጋፋቸውንና ዶላራቸውን ሸክፈው ከባህር ማዶ የመጡትን አስተከዛቸው የሚል ፓራግራፍ አስገብቻለሁ። ከዛ በፊት ብዙ የጻፍኩት ነገር አለ ስለ ስብሃት ነጋ እና ይህንን ስጽፍ ዛሬ ስብሃት ነጋ እንዴት በቴሌቪዥን ይቀርባል?
እንዴት ይቀርባል እያሉ የሚጎራጩት ወገኖች እናንተ ደግሞ የመጣ ሄደውን በየአንዳንዱ ነገር ላይ መንግስትን ጠቅላይ ሚኒስትሩን መቃወም ስለምትፈልጉ እንጂ ሽንቱ የቀዘቀዘ ሽማግሌ ተፈታ አልተፈታ ምን ያመጣል እያሉ እኛን ሲገስጹ የነበሩ ናቸው። እና በትናንት ፕሮግራሜም ቆፍጠን ብዬ የተናገርኩት ይህንን ነው። መርህ ይኑረን። አብይ አህመድ አንድ አማራን የሚጎዳ ነገር ሲፈጽም አንገትህን ደፍተህ እያለፍክ አለፍ ሲልም ትክክል ነው እያልክ እየመሰከር ዛሬ እየጠራ መጣ ኩል እየመሰለ እያሉ የሚጽፉ ሰዎች ትናንትና አብይ አህመድ አቦይ ስብሃትን ሲፈታው ይህን እንደዚህ አይነት ርዕስ ያለው ጽሑፍ ጽፈው ነበረ። እስቲ ገጻቸውን ፈትሹት። በፍጹም አታገኙ። በይቅርታ እንሻገር፣ በምህረት እንደመር ምናምን የሚል ዝባዝንጌ ለጥፈው ነው የምታገኟቸው። እና አብይ አህመድ ስብሃት ነጋን ከእስር ቤት ከመፍታትም አልፎ ወደ አሜሪካ ሲልከው ቃል ያልተነፈሰ ኃይል እንደገና አቦይ ስብሃት በቴሌቪዥን ብቅ ብሎ ምን እንደተናገረ እንኳን ያልሰማሁት አፉ ሲንቀሳቀስ እንትን ከማለት ባለፈ እና የሆነ ጢዝ የሚል ድምፅ ከመስማት ባለፈ ስብሃት ነጋ በሪዮት ቀርቦ ምን እንደተናገረ የሰማ ሰው ካለ ይገርመኛል። እኔ ምን እንደተናገረ መስማት አልቻልኩም። በተረፈ ግን ስለ ስብሃት ነጋ የምታስረዳው አማራ የለም። ስብሃት ነጋ እንኳን ወደ ስልጣን ሊመጣ ቀርቶ በስብሃት ነጋ ጀዋር መሐመድ እነ ሕዝቅኤል ጋቢሳ እነ አሉላ ሰለሞን ልደቱ ራሱ እነ ጃል ምናምን እነሱ ሁሉ ወደ ስልጣን መምጣት ለአማራ ስጋት መሆኑ የሚጠፋው የለም። ለዘመነ ካሴ ደግሞ በተለይ ይሄ ጉዳይ ይጠፋዋል ተብሎ አይታሰብም። ግን አስቸጋሪው ነገር ምንድን ነው? ትናንትና አብይ አህመድ ሲያደርገው ትክክል ብለህ የተቀበልከውን ነገር ዛሬ ስህተት ማለት ነው። አጸፋ እንድሰጥህ ያነሳሳኝ እንጂ አቦይ ስብሃት ላይ ያለ መልከታ ተመሳሳይ ነው። ዛሬ እኮ ትግራይ ገብተው እነ ጀነራል ክንፈ ዳኘው ኢትዮጵያን ስለማፈራረስ እየወሩ እኮ ነው ወንድሜ። እነ ክንፈ ዳኘው ከእስር ቤት ወጥተው ሜቴክ በሙስና ክስ ብዙ ክስ ተመስርቶባቸው የነበሩ ክሱ በአብይ አህመድ ትእዛዝ ተዘግቶ ከተፈቱ በኋላ ዛሬ መቀሌ ገብተው ኢትዮጵያን እየተሳደቡ ነው። ኢትዮጵያን ስለማፈራረስ እየተናገሩ ነው እነ ጀነራል ክንፈ ዳኘውና ምክትላቸው። ያንን ማን አደረገው ካልክ አብይ አህመድ ነው፣ ሌላ ማንም አይደለም ያደረገው። ስብሃት ነጋ አሜሪካ እንዲገኝ ያደረገው ለዚህ ያበቃው ማን ነው? አንተ አብረኸው እየሰራህ ያለው ወድዳዊ ኃይል ነው። አብይ አህመድ ነው ይህን እያደረገ ያለው። ስለዚህ ዋናውን ሩት ኮስትተ አንድን ጸረ አማራ ድርጊት ወህድ ሲያደርገው አንገትህን ደፍተህ እያለፍክ አልፎ አልፎም እየተከራከርክ፣ ሌላው ሲያደርገው ግን ልትሞግት አትምጣ ነው እያልኩ ያለው። ትናንትና እነ ኮሎኔል ደመቀ ዘውዱ የትግራይ ጄኔራሎችን ሁመራ ላይ ሲቀበሉ ተቃውሟቸው ነበር። እየጠራ መጣ ኩል እየመሰለ ብለህን ነበር እና ለዚያ ነው መርህ ይኑርህ የምለው። በተረፈ ግን ይሄን ሐሳብ ሳመጣ ለልደቱ ለሚያመጣው ስብስብ ድጋፌን እየሸርኩ እንዳይመስልህ፣ እየጀነጀንኩ እንዳይመስልህ። በታሪክ ያን ሆነ አልፈቅድም፣ በታሪክ ማለት ነው። ግን ከዚህ ደግሞ የምንማረው ትምህርት አለ። አፋባሃ የሚማረው ትምህርት አለ። ተከታታሪ ኃይል እየመጣ መሆኑን ተረድቶ ለቤተ መንግስቱ ራሱን ብቁ አድርጎ መንቀሳቀስ አለበት። ከዛ ውጭ ግን በተበታተነ ሁኔታ እየተንቀሳቀስክ ሌሎች ኃይሎች ተደራጅተው በመጡ ቁጥር እነሱ ላይ እየተቆስክ ልትቀጥል አትችልም። ሲቀጥል ደግሞ እንደዚህ አይነት ነገር ሲመጣ መድረክ ሲመጣ እንግዲህ ከጀርባ አሜሪካንም ትኑር አትኑርም ልደቱ ያንን መድረክ ያዘጋጀውም አያዘጋጀውም የአማራ ፖለቲካ ተነጥሎ ሊቀጥል አይችልም። በተለያዩ ፕላትፎርሞች ላይ በተለያዩ መድረኮች ላይ እየመጣ አቋሙን ማንጸባረቅ መቻል አለበት፣ ሐሳቡን መሸጥ መቻል አለበት። ስለዚህ ይህ ጉዳይ ተጠናክሮ መቀጠል ያለበት ነው። በተረፈ ግን እውነቱን እናውራካን ለአማራ ፖለቲካ ስጋት የሚሆነው አንዳሙ ሲያቀረው ስብሃት ነጋ ሳይሆን እስክንድር ነጋ ነው። ይህን ዋጠው። በአማራ ፖለቲካ በአማራ ብሔርተኝነት ትግል ውስጥ በፋኖ ትግል ውስጥ አሁን ላይ ከፍተኛውን አደጋ የደቀነው ስብሃት ነጋ አይደለም፣ እስክንድር ነጋ ነው። እኔ ከዛው ከቦታ የመጣ መረጃ ልንገር። ባለፈው እነ መከታውና እስክንድር ሸዋን ሲያደራጁ የነበሩት በዘመነው ካሴ የሚመራው የጎጃም ሕዝብ ሊወር እየመጣ ነው በማለት ታላቁን የሸዋ አማራ በዛ መልኩ እየቀሰቀሱ ሲያደራጁ ነበር። ከዛው ከምንጩ የመጣ መረጃ ነው የምነግርህ። አሁን ከሰሞኑን ደግሞ ዜማው ተቀይሮ እነ ምሬ ወዳጆ እነ ሻለቃ ድርሳን የሁሉም ሕዝብ እያንጋጉ እያመጡልህ ስለሆነ ሸዋ ሆይ ተደራጅተህ ጠብቅ እየተባለ እየተቀሰቀሰ ነው። የጎጃም አማራ ከአማራ አብራክ ነጥሎ ለኦህዴድ ለማስረከብ ከፍተኛ ስራ እየተሰራ ነው። እስክንድር ነጋ ብታምንም ባታምንም ፍጥጥ ያለ ጸረ አማራ እንቅስቃሴ ውስጥ ገብቷል። ጸረ አማራ እንቅስቃሴ ውስጥ አማራን የሚበታተን እንቅስቃሴ ውስጥ ገብቷል።
እስክንድር ነጋ መመልከት ያለበት ልክ እንደነ ነጻነት ጣሰው እንደነ ደጀኔ ገብረ ማርያም የወሎ ክልል እናደርጋለን እንደሚሉት ማለት ነው። እንደነ አላምረው ይርዳው፣ እንደነ በለጠ ሞላ፣ እንደነ ጋሻው መርሻ፣ እንደነ ዳምጦ ተሰማ፣ እንደነ ጌትነት አለማው፣ እንዳያለው ወንበር፣ እንደነ ኃይለ ኢየሱስ አዳሙ፣ እንደነ ቶማስ ጀጃው ልትመለከተው የሚገባ ሰው ሆኖልሃል እስክንድር ነጋ። እኔ ያንን የመሰለ ሰውዬ በዚህ ደረጃ ልዘምትበት አልችልም ነበረ። በፍጹም ጸረ አማራ እንቅስቃሴ ውስጥ ገብቷል። ስለዚህ መሪ ቢኖር የአማራ ትግል የሚያሳስብ ቢሆን ኖሮ ትናንት በሚዲያ መጥቶ አፉን ሲያንቀሳቀስ ስላየኸው ስብሃት ነጋ ርዕስ አታደርግም ነበር። ርዕስ ማድረግ አትችልም ነበር በፍጹም። በኢትዮጵያ ፖለቲካ ውስጥ ትግራይም በለው የትኛውም ኃይል በለው ከዚህ በኋላ በህዝቡ ቁጥር ልክ በስፋቱ ልክ ተወክሎ ይመጣል። ከዛ ውጭ ግን መሪ ሆኖ ሌሎችን አደራጅቶ የሚመጣበት ሁኔታ ሊኖር እንደማይችል እርግጥ ነው። እንኳን ስብሃት ነጋ ይቅርና ላለፉት 30-40 ዓመታት ምንነቱ የተተረተነው ጸረ አማራነቱ የታወቀው ጸረ አማራነቱን ደግሞ በቃላት ብቻ አይደለም በድርጊት ጭምር ያሳየው እና ከኛ በፊት እኮ ዘመነ ካሴ አቦይ ስብሃትን ሊታገል እኮ ኤርትራ ገብቶ ነበር። እነ ስብሃት ነጋ ሊታገል ኤርትራ ገብቶ ነበር። ግን እንደዚህ አይነት መድረክ ተዘጋጅቶ የትኛውም ኃይል ከጀርባ ያደራጀው አማራው ብቻ አኩርፎ ተራራ ለተራራ ሲደፋደፍ እንዲኖር ፈልገ ከሆነ አይሆንም። ሲቀጥል ፋኖ እጥፍ ብሎ አሁንም እንደተለመደ ሁሉ ትናንት ኢህድን እንዳደረገ ሁሉ ራሱን ጎንበስ አድርጎ ሌሎች ኃይሎችን ተሸክሞ ቤተ መንግስትም ሊያስገባ አይችልም። እንደዛ ሊሆን አይችልም። በተረፈ ግን መድረክ ላይ ሌላው መጥቶ ሲፏልን ኦነጎች መጥተው ተናግረዋል። ግን የኦነግ ደጋፊ አልተንጫጫም። ህወሓቶች መጥተው ተናግረዋል። የህወሓት ደጋፊ ያን ያህል አልተንጫጫም። የሌሎች ኃይሎች ተቀንተዋል። ከሶማሌ ተቀንተዋል። ከጋምቤላ ተቀንተዋል። ፋኖ ሲሆን ለምን ይከነክናል? አማራው ራሱን አግልሎ እንዲቀመጥ የምትፈርድበት ስለምንድን ነው? እና ይሄ ነገር ተገቢ አይደለም። በተረፈ ብልጽግና ማለት እኮ አብይ አህመድ ማለት እኮ ከባዕደን አመራሮች ባለፈ ቀደም በስም እንደዘረዘርኩልህ ሌባ ተልካሻ የሆኑ ኃይሎችን አሰባስቦ አማራን እረፍት እንዲነሱ እያደራጀ ያለ ፓርቲ እኮ ነው። እነ ደጀኔ ገብረ ማርያምና ነጻነት ጣሰውን ልኮ ትናንትና ብዙ ነገር ሲያደርጉ የነበሩ ኃይሎች ናቸው እነዚህ ሰዎች። የወሎ ክልልነት ጥያቄ እንዳቀነቀኑ እያደረገ ነው። እና አላምረው ይርዳው የአገውን ህዝብ ክልል አድርጎ የሚል ተልዕኮ ሰጥቷቸዋል። እነ በለጠ ሞላ ወሎ ክልልነት ውስጥ ገብተዋል። ነጋሻው መርሻ፣ እነ ዳምጦ ተሰማ፣ እነ ጌትነት አለማው፣ አያሌው መንበር፣ ኃይለ ኢየሱስ አዳሙ፣ ቶማስ ጀጃው በየጎጣቸው ተደራጅተው አማራን የመበታተን ስራ እየሰሩ ነው። አማራን የማባተን እረፍት የመንሳት ስራ እየሰሩ ነው። ስለዚህ አብይ አህመድን እንደዚህ የሚያንፈራግጥ እረፍት የሚነሳ የሚያውክ ኃይል ሲመጣ እንቅፋት አልሆንበትም። ጌታ ይዋል አልሆንበትም። ሌላውን ተወውና አብይ አህመድ ስልጣን ላይ ከሚቆይ ይልቅ ሌላ ኃይል መጥቶ ደግሞ እሱን መታገል መርጣለሁ። ለምን? አብይ አህመድ አሁን ተደራጅቷል። አማራን እንዴት ማበታተን እንዳለበት፣ ኢትዮጵያ እንዴት ማፈራረስ እንዳለበት ሰፊ ዝግጅት አድርጎ ወደ እንቅስቃሴ ምዕራፍ ገብቷል። ይህን ሰው የሚያውክ የሚያስተጓጉል የእሱን ፕሮጀክት የሚያውክ ኃይል ቢመጣ በርታ ነው የምለው። ከዚህ ውጭ ግን መታወቅ ያለበት ነገር አማራ እረፍት የሚያገኘው በኢትዮጵያ ምድር ላይ ፋኖ ስልጣን ሲይዝ ብቻ ነው። አማራ እረፍት ሊያገኝ የሚችለው ተንቀሳቅሶ የመስራት መብቱ ሊከበር የሚችለው መገደሉ መጨፍጨፉ ሊቆም የሚችለው የራሱ ልጆች ተወክሎ ወደ ስልጣን መምጣት ሲችል ነው። በተረፈ እንደምታየው ነው። ይህ ዛሬ የተላከልኝ መረጃ ነው። በደንቢ ዶሎ በኩል ከኬንያ አብይ አህመድ ጭኖ እያስገባው ያለ የጦር መሳሪያ ነው። ሁለተኛ ዙር ጭኖ እየመጡ እና ባገኛ ገንዘብ ሂዶ ጥይት እየገዛ ጦር መሳሪያ እየገዛ አማራው ላይ የሚያርከፈክፈውን አገዛዝ እሱን የሚያወቅ እንቅስቃሴ ሲመጣ በርታ ነው ልል የምችለው። በተረፈ የአፋሕድ መሪ የሆነው እስክንድር ነጋ እዛ መድረክ ላይ ያልተገኘው ለምንድን ነው ማለት ለማጣራት ስሞክር፣ አንደኛ እነ ስብሃት ነጋ ጋር ከተገኘ እሱም የፍረጃው አካል ይሆናል፣ ወይም ደግሞ ዘመነ ካሴ ላይ የሚከፈተው ዘመቻ ቀዝቀዝ ይላል። ስለዚህ እኔ ብቀርና ዘመነ እዛ ላይ ቀርቦ የባለፈውን ፕሮፓጋንዳዬን ከወያኔ ጋር እየሰሩ ነው የሚል ፕሮፓጋንዳዬን ከጀርባ ሆኜ በነዛ ይሻላል በሚል ውሳኔ ነው። ሁለተኛ አለቆቹ እንዳያቆርፉ ነው። አለቆቹ እነ ሹማ አብደታ እንዳያቆርፉ ነው። ጠመንጃቸው ወደ እሱ እንዳያዞሩ ነው። እና እነ መከታው እነ እስክንድር ነጋ ከብልጽግና ጋር እየሰሩ ስለሆነ ብልጽግናን ደግሞ ስጋት ውስጥ የሚከት እንቅስቃሴ ውስጥ ገብተው መታየት ስላልፈለጉ ነው የሚል መረጃ አግኝቻለሁ።
ከዛ ውጭ ግን ለኢትዮጵያ ነው የምታገለው የሚለው እስክንድር ነጋ በዛ መድረክ ላይ መገኘት ነበረበት። በዛ መድረክ ላይ ለምን ኢትዮጵያ ውስጥ ያሉ የፖለቲካ ኃይሎች እነዛ ናቸው። በቃ ምንም ማድረግ አይቻልም። ጨዋ ምናምን የምትላቸውን ፖለቲካ ውስጥ ልታገኛቸው አይችልም። በኢትዮጵያ ፖለቲካ ውስጥ እየተንቀሳቀሱ ያሉት እነዛ ናቸው። ስለዚህ ስለ ኢትዮጵያ ሲያወራ እስክንድር ነጋ እነዛ ሰዎች ጋር አብሮ ስለመስራት እያወራ ነው እና እድሉን መጠቀም የነበረበት ቢሆንም ኮንስፓይሬሲ ውስጥ የተዘፈቀው እስክንድር ነጋ አንደኛ ብልጽግና ይቀየመኛል ብሎ ማሰቡ የተነሳ፣ ሁለተኛ ደግሞ እዛ መድረክ ላይ ተገኝቼ እኔ ከተገኘው ዘመነ ላይ የሚከፈተው አፋብኃ ላይ የሚከፈተው የጎጃም ፋኖ ላይ የሚከፈተው ዘመቻ ከሚቀዛቀስ ይልቅ እኔ ቀርቼ ከጀርባው ሆኜ ዘመቻውን ባስተባብር ይሻላል ብሎ ነው የሚል መረጃ ደርሶኛል። ቀጣዩ መረጃችን ደግሞ የለንደን ፋኖ ይመለከታል። የለንደን ፋኖ በየቀኑ የሚፈጽመው ጀብዱ ተጠናክሮ ቀጥሏል። የለንደን ፋኖ እስካሁን ድረስ የፈጸመው ገድል ተዘርዝሮ የሚያልቅ አይደለም። ባለፈው እንግዲህ እንደምታስታውሱት አብይ አህመድ አውሮፓን ሲዞር ከከረመ በኋላ ለንደን ለመግባት ሲያስብ የለንደን ሜትሮፖሊታን ፖሊስ እኔ ለአንተ ደህንነት መስጠት ስለማልችል ወደዚህ መምጣታችንም ብለው እንደከለከሉት እና አብይ አህመድ ለንደን ሳይገባ መመለሱ የሚረሳ አይደለም። ያንን ድል ደግሞ ማስመዝገብ የቻሉት የለንደን ፋኖዎች ናቸው። የለንደን ሜትሮፖሊታን ፖሊስ እኔ የደህንነት ዋስትና ልሰጥህ አልችልም ያለው የለንደን ፋኖዎች እንቅስቃሴ አስጊ ሆኖ በመታየቱ የተነሳ ነው። ተዘጋጅተው ሲጠብቁት ነበር። ባንዲራቸውን ይዘው የተለያዩ ሴሬሞኒዎችን አዘጋጅተው በር እያንኳኩ አብይ አህመድ መጥቷል አልመጣም እያሉ እየጠየቁ ሲጠብቁ ስለነበር አብይ አህመድ ከምጓረድ ይልቅ እሱ የሚቅርብኝ በማለት ወደ ኢትዮጵያ ተመልሷል። ብርሃኑ ነጋ ለንደን ሄዶ ነበር ለስብሰባ። ወደ ስብሰባ ገባ። ከዛ በኋላ ከሆቴሉ ሳይወጣ ስብሰባውን አጠናቆ ለንደንን ሳያይ ሹልኮ መመለሱም በተለያዩ ሚዲያዎች ሲገለጽ ነበረ። የለንደን ፋኖዎች ስብሰባ አዳራሽ ሂደው ቢፈልጉትም ብርሃኑ ነጋ ሊያገኙት አልቻሉም። ብርሃኑ ነጋ ለንደንን ሳይጎበኝና ለንደን ላይ ሳይዝናና እዛው የሆቴሉ ስብሰባ አዳራሽ ውስጥ ከመግባትና ከመውጣት የዘለለ ስራ ሳያከናውን ተመልሶ መጥቷል። ይሄ የሆነውም በለንደን ፋኖዎች ነው። ዛሬ የትኛውም የብልጽግና ባለስልጣን በአምባሳደርነት ወደ ለንደን ሂድ ሲባል ደስተኛ አይደለም። የትኞቹም የብልጽግና ባለስልጣኖች ለንደን አምባሳደር ሆናችሁ ሂዱ ከሚባሉ ይልቅ አፍሪካ አገር መላክ ይመርጣሉ። ለዚህ ምክንያቱ ደግሞ የለንደን ፋኖ የለኮሰው የትግል እንቅስቃሴ ነው። በተመሳሳይ መልኩ በዚህ 3 ቀን ደግሞ አንድ ጀብዱ ፈጽመዋል። ይኸው በቪዲዮ የምታዩት የፋሽስቱ ብልጽግና ኤምባሲ በማንቸስተር ከተማና አካባቢዋ ለሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ከብልጽግና ጎን እንቁም የሚል ስብሰባ ለማድረግ ቢሞክሩም የማንቸስተር ከተማ ፋኖዎች የፋሽስቱ ብልጽግና አገዛዝ ህዝባችንን እየጨፈጨፈ እናንተ ይህን ስብሰባ ማድረግ አትችሉም በማለት በማንቸስተር ማሪዮት ሆቴል ፒካርሊ የተሰበሰበውን የማፊያ ስብስብ በተቃውሞ በትነውታል ይላል ከትዊተር ያገኘነው መረጃ። በቪዲዮ እንደምታዩት ነው። እስኪ ሰምተን እንመለስ። Stop Amara genocide. 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 ለለንደን ፋኖዎች ማጨብጨብ ያስፈልጋል። ከለንደን ፋኖዎች ሌሎች ኢትዮጵያውያንም በሌላም ዓለማት የምትኖሩ ኢትዮጵያውያን ትምህርት መማር አለባችሁ። ጀርመን ፍራንክፈርት መጥቶ አብይ አህመድ ወንጌላዊ ፍራንክሊን ግራሃም መድረክ ላይ ስለ ሰላም ሊሰብክ የቻለው የጀርመን ፋኖዎች መስራት ያለባቸውን ስራ ባለመስራታቸው የተነሳ ነው። ስለዚህ እስካሁን ድረስ እንግዲህ የለንደን ፋኖ ብዙ ገድሎችን ፈጽሟል፣ ብዙ ተጋድሎዎችን አድርጓል።
ለህዝቡ ድምፅ መሆን ያለበትን ያህል ድምፁናል። አሁንም ደከመኝ ሰለቸን ሳይሉ ተቃውሟቸውን አጠናክረው ቀጥለዋል እና በሌሎች ዓለማት በሌሎች አገራት የምትኖሩ ኢትዮጵያውያን ከለንደን ፋኖች መማር አለባችሁ። በመጨረሻም አንድ አጠር ያለ መረጃ ወደ እናንተ ሳደርስ አብይ አህመድ አማራ ጋር የተጣለበትን ቀን እየረገመ ነው የሚል መረጃ ደርሶናል። አብይ አህመድ አማራ ጋር ያለ አግባብ ከተጣለው ጊዜ አንስቶ እረፍት ጠፋ፣ ስኬት ጠፋ፣ መረጋጋት ጠፋ፣ ግርማ ሞገስ ጠፋ በማለት እየተቆጨ መሆኑን የደረሰ መረጃ ያመለክታል። አማራዎች ጋር ከተጣለው በኋላ ማመጣቸው ነገሮች ሁሉ አድማጭ አጡ። ትናንትና የኔ ዝግጅት በላይቭ ሲተላለፍ 2000 ሰው እንኳን ሊሰማኝ አልቻለም። 2000 ኢትዮጵያውያን እንኳን ላይቭ አልተከታተሉትም። በነ ኢቲቪ፣ በነ ፋና፣ በአሚኮ፣ በነ ኢዚያ እና በመሳሰሉት ትልልቅ ሚዲያዎች ቀርቦ ላይቭ ያየው ቁጥር 2000 3000 ሰው ህዝብ አይሞላም ነበረ። ህዝቡ ቀርቶ ካድሬው ራሱ እየተመለከተ አይደለም። ለዚህ ምክንያቱ ደግሞ የአማራ ኤሊት የከፈተብኝ የፕሮፓጋንዳ ዘመቻ እምሽክ አድርጎ ስለበላይ ነው እያለ እየተቆጨ እንደሚገኝ እና ወደ አማራ ህዝብ ልብ ውስጥ እንዴት ተመልሼ ልግባ፣ ኤሊቱ ልብ ውስጥ ምን ባደርግ ነው ልገባ የምችለው? ስለ ባህር በር በወራ ሊሰማኝ አልቻለም። የተለያዩ እቅዶችን ባመጣ እነዛን እቅዶችን ከማፍረስ ባለፈ ሊቀበለኝ አልቻለም እና ያለኝ የመጨረሻ አማራጭ የኦነግን ካርታዎች በሙሉ መረከብ፣ ሀገረ ኦሮሚያን መስርቼ በኦሮሞ ብሔርተኞች ልብ ውስጥ ከመግባት ባለፈ ኢትዮጵያን የማስተዳደር ጉዳይ ያበቃለት መጥቷል የሚል ድምዳሜ ላይ መድረሱን የደረሰ መረጃ ያመለክታል። በተረፈ ዛሬው ዝግጅታችን ይህን ይመስል ነበረ። አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን ማበርከት ሁሉም ዝግጅታችንን ላይክ፣ ሼር እያደረጋችሁ ሌሎች ማጋራት ጠለስ ሚዲያን አበረታቱ። ላለሁ አመሰግናለሁ።